ከአመታቶች የደበቁትን ሚስጥር ልነግራችሁ ነው የመጣሁት። አይኑ ሪሌሽንሺፓችን ድብቅ ነበር፣ ኦፊሻል አላደረግነውም። እሱም የኔ ጥፋት ሊሆን ይችላል፣ አይሆንም ይችላል፣ አላውቅም። ሜቢ አሁን ማወራላችሁ ወሬ ብዙ ወሬ ስላለ ነው። እና ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል። እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር። እና አሁን የመጣሁት እንድታስጠነቅቁልኝ ነው። እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ ማስተዳድረው ቤተሰብ አለኝ። እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉኝ። ለነሱ ነው የምኖረው። እና እንዲያልፍልኝ ለእናንተ መናገር ፈልጋለሁ። እና አመሰግናለሁ። አካውንቴ ባን ሆኗል። ከዚህ በፊት ዋርኒንግም ኑሮ ታያቅም ታውቃላችሁ። አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው። ምንም አድርጌ አይደለም። እና ከአመታት በፊት ላይቬን ሁሌ ነበር የሚያዘጋብኝ። ይሄ ማስረጃ አለ። ቲክቶክ ላይ ብዙ የሚያውቁኝ ሰዎች አሉ፣ እነሱም ያውቃሉ። ሁሌ ላይቬን ያዘጋው ነበር። ሁሌ ነበር የምማጸነው፣ ለምንድን ነው ላይቬን የምታዘጋው እያልኩት። እና ስንጣላ በሱ ነበር የሚያስፈራራኝ። ላይቬን እያዘጋ ነበር የሚያስፈራራኝ። ምንም አታመጭም እያለኝ። ይሄንን እናቱም ታውቃለች፣ እህቱም ታውቃለች፣ ሁሉም ቤተሰቦቹም ያውቃሉ እኔን አቢዩዝ እንደሚያደርገኝ። እና አሁን የመጣሁት በቃ እንዲጠነቀቅልኝ፣ እንዲያርፍልኝ፣ እንድታሳርፉልኝ ነው። አመሰግናለሁ። አዶናይ ብትዘገይም ይህ ነገር እንኳን ገባ። እኛም እንዳንድ ተከታይ አደብ ግዙ እንላለን። ፎር ፋሚሊ ምንም ነገር እንዳታደርጉ። አንተ ሁለተኛ ነህ ከኢትዮጵያ። ማስተር አብነት ብቻ ነው የሚበልጥ በፎሎወርስ ራሱ 5 ሚሊዮን ተከታይ አለ። የትኛውንም ተአምር እንሰራለን። ቲክቶክ ቢዘጋባችሁ ወደ ጉሮሯችሁ የምትወረውሩት ድንቡሎ ሳንቲም የሌላችሁ ሰዎች አላችሁ። ሁላችሁም አደብ ግዙ። እናቴ ትሙት ነው የምላችሁ። ሊስት የስማችሁ ሊስት እንዳለ ደርሶኛል። ማሚ ትሙት ግን እኔ አላወጣውም። እደብ ግዙ። እረፉ። እሱ ቲክቶክ ቢዘጋበት ነው የምላችሁ። እግዚአብሔርን የትኛውን ፕላትፎርም ላይ ፊት አድርጎ መስራት ይችላል። አንተ ቲክቶክ ቢዘጋብክ ጉሮሮ ይቆማል። እግዚአብሔር ደግሞ አንፋታችሁም፣ ግን እስከዛ ምንም ነገር አናደርግም። አሁንም ቢሆን አደብ ግዙ፣ አድቡ። ቴሌግራም ግሩፕን በትን እያንዳንድ ካልሆነ ስም ታይፕ ያደረግከውን ሊስትን እዚህ ጋር ለጥፈዋለሁ አምጥቼ ማለት። አደብ ግዙ። ጌታ ምስክሬ ነው። አደብ ግዙ። እረፉ። እየሳኩ ነው የምነግራችሁ። የእሱ አካውንት አይደለም የኔ አካውንት ራሱ የሆነ ነገር ቢደረግ ዊል ሲ አሳያቸዋለሁ። ይሰጥሽ አደርግላታለሁ ብሎ እንኳን ቃል በገባ በሁለተኛው ቀን ነው አካውንቱ እንዲዘጋ የተደረገበት። አዶናይን በጎ እውነት የድሃዎች አባት ልጅ እውነት እሱ ላይ ያለው ጭንቅላት ማንም ጋር የሌለ ጭንቅላት ነው። አዶናይ የሚሰደብ ወንድም አይደለም እንዳልከው። ህዝብን የተነሳበት ሙሉ ቲክቶከርን የተነሳበት ለምን በጎ ነዋ። እሱ እንዳልከው በዚህ ቲክቶክ ላይ ቁጭ ብሎ አበባ ወይም ደግሞ ምንድነው የምትሉት ፈረስ ምንድነው የምትሉት ነገር አውርዱልኝ አይልም። እኔ አንተንም ማደንቀህ ፎሎ እና እንኳን ኔትወርክ ሲይዝክ እንኳን ታብታብ እንኳን አድርጉልኝ ብለህ ማጠይቅ ጀግና ወንድም ነህ። ስለ እውነት እሱም እንዳንተ እውቅና ማድረግን የሚፈልግ ልጅ አይደለም። እየለመነ ስንት እኮ ቲክቶከሮችን አይተናል። በመዳም ቅመሞች በሳምንት 3 ጊዜ አዲስ አበባ የሚገቡ ማንነታቸው ያልታወቀ እነሱ ቤት አይደለሁኝም። ልንገራችሁ፣ ተንኮላቅበታለሁ። መቀመር ከኔ በላይ አይችሉም። ልንገራችሁ፣ ሰው ሲሪየስሊ መቀመር እችልበታለሁ። እኔ በፍቅር በመረዳዳት በመተጋገዝ ሰው በማድነቅ በማበረታታት አምናለሁ። ዩ አንደርስታንድ እኔ ስለተሳካልኝ እኔ የሆነ ነገር ስላመጣው ነው እንደዚህ ቅጥል የምትሉት አንዳንዶቻችሁ። ለምን ስነ ስርዓት አትይዙም? ለምን እኔን ከምታወድቁ ለምን ራሳችሁን ከፍ አታደርጉም? ጀስት ቁጭ ብለን መገንዘብ አለብን። በግሩፕ ሆናችሁ
በሺዎች የምትቆጠሩ ሰዎች ቴሌግራም ግሩፕ ውስጥ ሆናችሁ ሪፖርት እያደረጋችሁ ነው። ስነ ስርዓት ያዙ። ቢ ኬርፉል